ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ቃለ መጠይቅ ላይ ወይም ደግሞ የስራ ኢንተርቪው ላይ የማይቀሩ ወደ 20 አካባቢ ጥያቄዎችን ከነመልሱ ሰርቼላችሁ ብዙዎቻችሁ ወዳችሁት ነበር። በተመሳሳይ ደግሞ ሲቪም እንዴት እንደሚዘጋጅ እዚህ ጋር የምትመለከቱትን ሰርቼላችሁ ከ130 ሺህ በላይ አካባቢ እይታ ነበረው ማለት ነው። ብዙዎቻችሁም ወዳችሁታል። በዛሬው ቪዲዮ ደግሞ የምንመለከተው ምንድነው ስለ ሶፍት ስኪል በደንብ እናያለን ማለት ነው። ለምሳሌ አዲስ ተቀጣሪዎች ልትሆኑ ትችላላችሁ፣ ወይም ገና ወደ ስራ የምትገቡ ስራው ላይ ቆያችሁ ልትሆኑ ትችላላችሁ። አሁን የምጠቅስላችሁ ወደ 10 የሚጠጉ ሶፍት ስኪሎች ካሏችሁ ስራችሁ ላይ በጣም ውጤታማ እንድትሆኑ ያደርጋችኋል። እንደዚሁም በሄዳችሁበት ቦታ ሁሉ ተመራጭ ያደርጓችኋል ማለት ነው። ስለዚህ እነሱን ነው የምንመለከተው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። መጀመሪያ ራሱ ሶፍት ስኪል የሚባለው ምንድነው ከሚለው መጀመር እንችላለን። እንዳልኳቸው ብዙ ጊዜ ስራ ማመልከቻዎቻችን ላይ ስኪል እያለን ወይም ሶፍት ስኪል እያለን የምንጠቅሳቸው ነገሮች አሉ። ምን ምን እንደሆኑ እንደዚሁም ከምሳሌዎች ጋር ነው በደንብ የምንመለከተው ማለት ነው። ስለዚህ ሶፍት ስኪል የምንለው አሁን በግለሰብ ደረጃ ወይም አንድ ሰው ሊያበረክታቸው የሚችሉ የተለያዩ ችሎታዎች ይኖሩታል። አንደኛ እንዴት እንደምንሰራ ይገልጻል። ሁለተኛ ደግሞ ከሰዎች ጋር እንዴት ኮሚኒኬት እናደርጋለን የሚለውን ይገልጽልናል። ከሰዎች ጋር ያለንን ኢንተራክሽን የሚያሳዩ ስኪሎች ናቸው ማለት ነው። ከነዚህ ውስጥ አሁን ዋና ዋና የሚባሉት የመጀመሪያው ኮሚኒኬሽን ስኪል ነው። እያንዳንዱ ምን እንደሆኑ በዲቴል እያየናቸው እንሄዳለን። ቲምወርክ አለ፣ አቲቲዩድ አለ። እዚህ ጋር እንደምትመለከቱት እንዳልኳችሁ ዲቴል ሁሉ ነው እያየናቸው እንሄዳለን። ማኔጅመንት ኦፍ ታይም አለ። እነዚህ እንዳለውን በሶፍት ስኪል ስር የሚጠቃለሉ ናቸው። ኢሞሽናል ኢንቴሊጀንስ አለ ማለት ነው። ስለዚህ አሁን ከላይ የጠቀስናቸው ስኪሎች እንዳለ ማንኛውም ቦታ ብንሆን በጣም የሚያግዙ ስኪሎች ናቸው ማለት ነው። አሁን ደግሞ ራሱ ሶፍት ስኪል ለምን ያስፈልጋል የሚለውን መመልከት እንችላለን ማለት ነው። የመጀመሪያው እዚህ ጋር እንደምትመለከቱት ነው። ከሌሎች ሰዎች ጋር ስራችንን ተግባብተን ወይም በተሻለ ሁኔታ እንድንሰራ ያደርገናል። የመጀመሪያው ጥቅሙ ይሄኛው ነው። ሁለተኛው ደግሞ ለምሳሌ አዳዲስ ኢንቫይሮንመንት ይኖራል። የስራ ኢንቫይሮንመንት ወይም እዛው ስራችን ላይ እያለን የሚቀያየሩ አሰራሮች ሊኖሩ ይችላሉ ማለት ነው። ስለዚህ ያንን አዳፕት እንድናደርግ ያግዘናል ማለት ነው። ሌላው ደግሞ ፕሮዳክቲቪቲያችን እንደዚሁም ደግሞ ፐርፎርማንሳችን እንዲያድግ ያደርግልናል። እንደዚሁም ደግሞ በተሰማራንበት የስራ ዘርፍ ላይ ተመራጭ እንድንሆን እንደዚሁም ደግሞ የአመራር እድሎችን እንድናገኝ ያደርገናል። እንዳልኳችሁ በዝርዝር እየተመለከትናቸው እንሄዳለን። በተጨማሪም እዚህ ጋር እንደምትመለከቱት ቴክኒካል ስኪል ሊኖረን ይችላል። ነገር ግን ሶፍት ስኪሎቹ ከሌሉ ጠቃሚነታችን እየወረደ ነው የሚመጣው ማለት ነው። ለዛ ለድርጅቱ ወይም ደግሞ ለተቀጠርንበት ቦታ የምንሰጠው ቫልዩ። ስለዚህ አሁን ስኪሎቹን አንድ በአንድ እንጀምር። የመጀመሪያው ኮሚኒኬሽን ስኪል ነው። ኮሚኒኬሽን ስኪል የምንለው ምንድነው? እዚህ ጋር እንደምትመለከቱት ሀሳባችን ክሊር በሆነ ሁኔታ የመግለጽ ብቃት ሊኖረን ይገባል ማለት ነው። ስለዚህ በንግግር ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ ወይም ደግሞ ማዳመጥ ራሱን የቻለ ኮሚኒኬሽን ስኪል ነው ማለት ነው። ስለዚህ እነዚህን ሶስት ነገሮች ልንይዝ ይገባናል። እዚህ ጋር ደግሞ ለምሳሌ ለምንቀጠርበት ቦታ ወይም ደግሞ ስራውን የምንሰራበት ቦታ ላይ ኮሚኒኬሽን ስኪል መኖሩ ምን ምን ቫልዩ እንደሚያስገኝልን እንመልከት። የመጀመሪያው እዚህ ጋር እንደምትመለከቱት ነው። አቮይድ ሚስ አንደርስታንዲንግ ነው፣ ወይም ደግሞ አለመግባባቶች እንዲወገዱ ያደርጋል። ስለዚህ በሀሳብ ተግባብተን እንድንሰራ ያደርገናል። ሌላው ደግሞ ስትሮንግ የሆነ ሪሌሽንሺፕ እንድንፈጠር ያደርጋል ማለት ነው፣ እዛ አብረን ከምንሰራባቸው ሰዎች ጋር። በተጨማሪም ማስተላለፍ የፈለግነውን መልእክት በቀጥታ እንድናስተላልፍ ወይም ደግሞ ውጤታማ በሆነ ሁኔታ እንድናስተላልፍም ያግዘናል። እንደዚሁም ደግሞ በጣም በቀላሉ ከስተመሮችን ወይም ክሊያንቶችን እንድንይዝ ያደርገናል ማለት ነው። እንዳልኳቸውን ግዴታ በወሬ ብቻ ወይም በማውራት ብቻ ላይሆን ይችላል። ኮሚኒኬሽን ስኪል ስንል ራይቲንግን ያጠቃልላል። ፕሬዘንት ማድረግ ወይም ገለጻዎችን መስጠት ሊሆን ይችላል። ማዳመጥም በጣም ወሳኝ የሆነ ስኪል ነው ማለት ነው። ከዛ ደግሞ ክሊር የሆነ ስፒች ወይም ደግሞ መናገርንም ያጠቃልላል። ስለዚህ እነዚህ ስኪሎች ሊኖሩ ይገባል ማለት ነው። ፕራክቲካል የሆነ ኤግዛምፕል ደግሞ እንዲህ ከኮሚኒኬሽን ስኪል ጋር በተያያዘ ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ከክሊያንቶች ጋር እየተነጋገራችሁ ሊሆን ይችላል። በኢሜይል በተለያየ መንገድ ሊሆን ይችላል። እዚህ ጋር ምሳሌ የቀረበውን በኢሜይል ነው። ለምሳሌ እነሱ የሆነ ኢሜይል ወይም ሜሴጅ ላኩላችሁ። ከዛ እየገመታችሁ እንዲህ ሊሆን ይችላል እያላችሁ ምላሾችን ከመስጠት ይልቅ እዚህ ጋር እንደምትመለከቱት ክሊር እንዲደረግላችሁ ወይም ክላሪፊኬሽን የሚያስፈልገው ነገር ካለ አግባብ በሆነ ሁኔታ ጠይቋችኋላችሁ፣ እነሱም ይመልሱላችኋል ማለት ነው። ስለዚህ እንደዚህ በጽሁፍ የሚመጡ ነገሮችም ካሉ ኮሚኒኬት አድርጋችሁ ተፈላጊውን መረጃ ወደ እነሱ ማድረስ ከነሱም የመቀበል ብቃት ሊኖራችሁ ይገባል ማለት ነው። ይሄኛው እንደ ምሳሌ ነው። ሁለተኛው ሊኖረን የሚገባው ስኪል ደግሞ እዚህ ጋር የምትመለከቱት ነው። ቲምወርክ ኤንድ ኮላቦሬሽን ወይም ከሰዎች ጋር ኮላብ አድርገን የመስራት ብቃት ሊኖረን ይገባል ማለት ነው።
እዚህ ጋርም እንደምትመለከቱት አሁን አንድ መስሪያ ቤት ውስጥ ስንሆን አላማችን ብዙ ጊዜ የጋራ አላማ ሊኖረን ይችላል። ወይም ማሳካት የምንፈልገው ድርጅቱን ከፍ ማድረግ፣ ራሳችንን ማሳደግ ሊሆን ይችላል። ስለዚህ ከሌሎች ጋር ተግባብቶ የመስራት አቅም ሊኖረን ይገባል ማለት ነው። እዚህ ጋርም እንደምታዩት አሁን ይሄ ብቃት ያላቸው ሰዎች ተፈላጊ የሚሆኑባቸው የተለያዩ ምክንያቶች አሉ። እዚህ ጋር እንደምትመለከቷቸው የመጀመሪያው አብረዋቸው የሚሰሩ ሰዎችን ሰፖርት ያደርጋሉ ወይም ያግዛሉ ማለት ነው። ሌላው ደግሞ ለምሳሌ የተለያዩ ኃላፊነቶች ሲመጡ ሼር ያደርጋሉ ወይም ደግሞ ወደ አንድ ሰው ብቻ ገፍ አድርገው ስራውን አይተውትም ማለት ነው። እነሱም ኃላፊነት ወስደው መስራት ያለባቸውን ይወስዳሉ። እዚህ ጋርም ደግሞ እንደምትመለከቱት ለምሳሌ አንድ ሰው የተቀጠረበት የሆነ ሙያ ይኖረዋል። ነገር ግን የሚችለው ከሆነና ሰዓቱን በማይበላበት መንገድ ሌላ ሰው ለማገዝ በሞከረ ቁጥር የተለያዩ እንትኖችን ሮሎችን አዳፕት እያደረገ ወይም እየተላመደ ይመጣል። ይሄ ደግሞ በጣም ተፈላጊ ያደርገዋል። ሌላው እዚህ ጋርም እንደምትመለከቱት ፖዘቲቭ የሆነ ወርክ ኢንቫይሮንመንት እንዲፈጠር ያደርጋል ማለት ነው። ከቲም ወርክ ወይም ከሰዎች ጋር ተግባብተን የመስራት አቅሙ ካለን። ምክንያቱም እንደዚህ አይነት ሰዎች ከሆነን እዚህ ጋርም እንደምትመለከቱት ወይም ቀጣሪዎቻችንም እዚህ ጋርም እንደምታዩት ማለት ነው የሚፈልጉት ምንድን ነው? ተግባብቶ መስራት፣ ችግሮችን አብሮ መፍታትን ነው እንጂ እዚህ ጋር እንደምታዩት አላስፈላጊ የሆኑ ኮምፒቲሽን ውስጥ መግባት ወይም ደግሞ ውድድር ውስጥ መግባት አስፈላጊ አይደለም ማለት ነው። ስለዚህ ቲም ወርክ ኢን ኮላቦሬሽን ስኪል ሊኖረን ይገባል። እዚህ ጋርም ፕራክቲካል የሆነ አንድ ኤግዛምፕል አምጥቼላችኋለሁ። እዚህ ጋር እንደምታዩት ለምሳሌ የቲም ፕሮጀክት ሊኖር ይችላል ወይም በጋራ መስራት ያለባቸው ፕሮጀክት ሊኖር ይችላል። አንዱ ደግሞ ለምሳሌ ሊከብደው ይችላል። ምክንያቱም ሁላችንም ሁሉም ነገር ላይ እኩል ላንሆን እንችላለን። ስለዚህ አንዱ የጎደለውን አንዱ እየሞላ እዚህ ጋር እንደምትመለከቱት ቢሰራ በተባለው ሰዓት ወይም ደግሞ ዴድላይኑ ሳያልቅ እንደምታዩት ኦን ታይም ስራችንን መጨረስ እንችላለን ማለት ነው። ሌላው አስፈላጊ ስኪል ደግሞ ፕሮብሌም ሶልቪንግ ስኪል ነው። አሁን እነዚህ እንዳለ ሲቪ ላይም የተለያዩ ቦታ ላይ የምንጽፋቸው ነገሮች ናቸው። ምን እንደሆኑም ግን ልናውቃቸውና ልንተገብራቸው ይገባል ማለት ነው። ስለዚህ አሁን ፕሮብሌም ሶልቪንግ የምንለው ምንድን ነው? አብረውን የሚሰሩ ሰዎች የተለያየ ችግሮች ሊያጋጥሟቸው ይችላል፣ ወይም ደግሞ የተለያዩ ኦብስታክሎች ሊያጋጥሟቸው ይችላል። ስለዚህ ለዛ ሶሉሽን ወይም መፍትሄ መፈለግ መቻል ይኖርብናል። ወይም ደግሞ እንደዛ አይነት ሰው ከሆንን ተመራጭነታችን ከፍ እያለ ይሄዳል ማለት ነው። ይሄ ደግሞ ለምን ተመራጭ እንደሚያደርገን ከዚህ በታች እናያለን። እዚህ ጋር ለምሳሌ መጀመሪያው ላይ እንደምትመለከቱት ኢንዲፔንደንትሊ ቲንክ እንድታደርጉ ያደርጋችኋል። ይሄ ምንድን ነው? ለምሳሌ ሌሎች ሀሳብ ላይ ዲፔንድ ላትሆኑ ትችላላችሁ። የራሳችሁን ሀሳብ ወስዳችሁ ለተፈጠረው ችግር መፍትሄዎችን መፈለግ ሊሆን ይችላል ማለት ነው። ብዙ መፍትሄዎችን እያሰባችሁ በተጨማሪም ደግሞ የተለያዩ ጫናዎች ሊመጡ ይችላሉ። ጫናዎች ሲመጡ ደግሞ ያንን ሃንድል የማድረግ ወይም የመቋቋም አቅም ይኖረናል ማለት ነው፣ ፕሮብሌም ሶልቪንግ ስኪል ካለ። በተጨማሪም ኃላፊነት የምንወስድ ሰዎች እንሆናለን ማለት ነው። እዚህ ጋር እንደምትመለከቱት ለምሳሌ ችግር ተፈጠረ፣ ችግሩን አናላይዝ እናደርገዋለን መጀመሪያ፣ ከዛ ኢቫሉዌት፣ ከዛ ደግሞ ሄደን ወደ መፍትሄው እንሄዳለን ማለት ነው። ይሄኛው ስኪል በደንብ ካለን። አሁንም ለፕሮብሌም ሶልቪንግ ፕራክቲካል ኤግዛምፕል አምጥቼላችኋለሁ። እዚህ ጋር የምታዩት ቀላል ምሳሌ አለ። ለምሳሌ አሁን አብራችሁ እየሰራችሁ ፕሪንተር ሊበላሽ ይችላል። ይሄኛው እንዳልኳችሁ እንደ ምሳሌ ነው። ፕሪንተር ሲበላሽ አሁን ቀጥታ የአይቲ ባለሙያ እስኪመጣ መጠበቅ ላይኖርብን ይችላል ማለት ነው። አሁን ለምሳሌ የተለያዩ ሙያዎችን ለባለሙያተኛ እንሰጣለን። ነገር ግን የምንችላቸው ከሆኑና ቀለል ካሉ መፍታት እንችላለን ማለት ነው። ስለዚህ ቼክ እናደርጋለን። ከከበደን ወደሚመለከተው እናስተላልፋለን። ከቻልነው ግን ራሳችን ፊክስ ብናደርግ ወይም ደግሞ የጓደኞቻችን አብረውን የሚሰሩ ፕሮብሌም ሲያጋጥማቸው ፊክስ ባደረግን ቁጥር ተቀባይነታችን እየጨመረ ነው የሚሄደው ማለት ነው። ሌላው ስኪል ደግሞ አዳፕቴቢሊቲ ኤንድ ፍሌክሲቢሊቲ ነው። ይሄም በጣም መሰረታዊ ስኪል ነው። ብዙ ስራ ቦታ ላይም የሚፈለግ ስኪል ነው ማለት ነው። ይሄ ደግሞ ለምሳሌ አዳዲስ ሁኔታዎች ሊፈጠሩ ይችላሉ በየመስሪያ ቤቱ፣ ወይም አዲስ መስሪያ ቤትም ቢሆን ወይም እዛው መስሪያ ቤትም ሊፈጠር ይችላል ማለት ነው። ቱሎች ሊቀያየሩ ይችላሉ። ለምሳሌ ኤክሴል ላይ የምትሰሩ ከሆነ አሁን የምንሰራው ደግሞ በጉግል ሽት ነው ሊባል ይችላል። አሁን ቀላል ምሳሌዎች ናቸው። ስለዚህ ቶሎ አዳፕት የማድረግ ብቃት ሊኖራችሁ ይገባል ማለት ነው። አሁንም መስሪያ ቤቶቻችን ወይም ደግሞ የቀጠሩ ሰዎች ይሄንን ስኪል ለምን እንደሚፈልጉት እንመለከታለን። ግዴታ እዚህ ጋር ግን አሁንም ተቀጣሪ አይጠበቅባችሁም። ለራሳችሁ የራሳችሁ ድርጅት ወይም የራሳችሁ ቢዝነስም ቢሆን እነዚህ ስኪሎች ሊኖራችሁ ይገባል ማለት ነው። ዞሮ ዞሮ ከሰዎች ጋር ስራዎችን ስለምንሰራ። ስለዚህ አንድ ሰው አሁን ይሄ ስኪል አለው ማለት እዚህ ጋር እንደምትመለከቱት ቶሎ ይማራል፣ አዳዲስ ነገሮችን ቶሎ ይማራል ወይም ለመማር ክፍት ነው ማለት ነው። እንደዚሁም ደግሞ በአዳዲስ ኢንቫይሮንመንት ውስጥ የመስራት አቅሙ ከፍ ያለ ነው። ስለዚህ በቢቀያየርበትም ስራውን ይወጣዋል ማለት ነው።
በተጨማሪም ደግሞ ለምሳሌ የማይጠበቁ አዳዲስ ቻሌንጆች ሊመጡብን ይችላሉ። ስለዚህ ያንንም የመወጣት ወይም ሃንድል የማድረግ አቅማችን ከፍ ያለ ነው ማለት ነው። በዛ ምክንያት ነው ተፈላጊ የምንሆነው። እንደዚህም እንደምትመለከቱት አሁን ዓለማችን ላይ ወይም ደግሞ የተለያዩ ስራዎች በሚሰሩበት ጊዜ ይቀያየራሉ ቶሎ ማለት ነው። ስለዚህ አሁን ኤአይ ያለ በጣም ብዙ ነገር አለ። ከዛ ጋር እኛ ራሳችን አፕዴት እያደረግን መቀየር ያለበት ነገር ሲኖር ቶሎ አዳፕት እያደረግን ፍሌክሲብል መሆን ይጠበቅብናል ማለት ነው። እዚህ ጋር ፍሌክሲቢሊቲ ኢሴንሻል ይላል እንደምታዩት። አሁንም ፕራክቲካል ኤግዛምፕል እንመለከታለን። ይሁት አሁን ይሄ ቅድም የጠቀስኩላችሁ ምሳሌ ነው። ለምሳሌ ካምፓኒያችሁ እናንተ ያላችሁበት በኤክሴል ሊሆን ይችላል ስራዎችን እየሰራ ያለው ነገር ግን በአዲስ ሶፍትዌር ደግሞ መስራት ፈለገ ቢባል እናንተ አሁን እዛ ጋር ስታክ አድርጋችሁ ያኛውን አልችለውም ሳይሆን ቶሎ ለመማር ዝግጁ መሆን አለባችሁ። ቪዲዮዎችን የተለያየ ነገር አይታችሁ ወይም ስልጠናም እዛው ስለሚሰጣችሁ ዝግጁ ሆናችሁ ለመማር ቶሎ መማር ይጠበቅባችኋል ማለት ነው። ከዛ ወደ ስራው መቀጠል ይቻላል። ሌላው ደግሞ ታይም ማኔጅመንት ነው። ይህም በጣም ወሳኝ የሚባል ሶፍት ስኪል ነው ማለት ነው። አሁን እዚህ ጋር ታይም ማኔጅመንት ስንል ጠዋት ሳታረፍዱ መግባት፣ ማታም ደግሞ በሰዓታችሁ መውጣት ብቻ አይደለም ማለት ነው። እሱም አንደኛው ታይም ማኔጅመንት ነው። ነገር ግን በምትሰሩበት ወይም በስራ ሰዓታችሁም የምትሰሯቸውን ታስኮች ከፋፍላችሁ ፕራዮሪቲ ወይም ቅድሚያ የሚሰጣቸው ይኖራሉ። እነሱን እያስቀደማችሁ በተባለው ሰዓት ሁሉንም የመፈጸም አቅም ሊኖራችሁ ይገባል ማለት ነው። ትለያላችሁ፣ የትኛው ፕራዮሪቲ ይሰጠዋል፣ ቀጥሎ የትኛውን መስራት እችላለሁ እያላችሁ ብትሰሩ በጣም የተሻለ ይሆናል ማለት ነው። ይሄም በድርጅታችን ውስጥ ተፈላጊ እንዲኖር የሚያደርግበት የተለያዩ ምክንያቶች አሉ። እነሱን እንመለከታቸው። አንደኛ ስራችንን ኤፊሽንትሊ እንድንሰራ ያደርገናል ወይም ውጤታማ በሆነ ሁኔታ እንድንሰራ ያደርገናል ማለት ነው። ሌላው ደግሞ ለምሳሌ የተለያዩ ስራዎች ሲሰጡ ዴድላይን ይኖራቸዋል ወይም የመጨረሻ ቀን ይኖራቸዋል ማለት ነው። በዛ ቀን እንድናጠናቀቅ ያደርገናል ወይም ኦን ታይም እንድንጨርስ ያደርገናል ማለት ነው። ስትረስን በጣም ይቀንስልናል። ምክንያቱም ታይማችንን ማኔጅ አድርገን ስራችንን ከፋፍለን የምንሰራው ከሆነ በሰዓት ምንም ጭንቀት ሳይኖር በተባለው ሰዓት እንደዚሁም ደግሞ ውጤታማ በሆነ ሁኔታ ስለምንሰራ ምንም አይነት ስትረስ አይኖርም ማለት ነው። እንደዚሁም ደግሞ ኦርጋናይዝድ መሆን ይጠበቅብናል ማለት ነው። ይህን ለማድረግ ደግሞ የተለያዩ እንትኖችን መጠቀም ይቻላል። ካላንደሮችን መጠቀም እንችላለን። እንደዚሁም ደግሞ ቅድሚያ የሚሰጣቸው ነገሮች ቅድሚያ እንሰጣለን። እንደዚሁም ደግሞ ስራዎቻችን ላይ ወይም ደግሞ የምንሰራቸውን ስራዎች እንዳናዘገያቸው ወደ ሌላም ጊዜ እንዳናስተላልፋቸው ያደርገናል ማለት ነው። ታይም ማኔጅመንት ስኪል ካለን አሁንም እዚህ ጋር ፕራክቲካል የሆነ አንድ ኤግዛምፕል መመልከት እንችላለን። ታይም ማኔጅመንት ጋር ለምሳሌ ዛሬ የምንሰራቸው 5 ስራዎች ካሉ እዚህ ጋር እንደምታዩት ሊስት ታደርጋላችሁ በቅደም ተከተል የትኛው ነው በጣም አስቸኳይ የትኛው ነው የሚለውን እናስቀምጣለን። ከዛ እሱን እንሰራለን ማለት ነው። በዛ ውስጥ ግን እንዳልኳችሁ አሁንም 2 ሰዓት ገብቶ ማታ 11 ሰዓት ሳይሆን የምንቆጥረው ምን ያህል ስራ አከናወንን የሚለውን ስለሆነ የምንለካበት እዚህ ጋር እንደምታዩትም የተለያዩ ዲስትራክሽኖችን ለምሳሌ ስልካችን ሊሆን ይችላል የተለያየ ነገር ካለ አስቀምጠን ወደ ስራችን ሄደን ልንጨርስ ይገባል ማለት ነው። ከዛ በኋላ ዴድላይኑ ሳያልቅ መጨረስ ወይም መስራት እንችላለን። ሌላው ደግሞ ክሪቲካል ቲንኪንግ ነው። ይሄም በጣም አስፈላጊ የሆነ ሶፍት ስኪል ነው። ይሄ ደግሞ ምንድነው? ለምሳሌ የተለያዩ ውሳኔ የሚጠይቁ ነገሮች ሊሆን ይችላሉ ወይም ማሰብ ያለብን ነገር ካለ ቶሎ ከመወሰን ይልቅ ሎጂካል ሆነን እናስበዋለን። አናላይዝ ማድረግ ካለብንም እናደርጋለን። ከዛ ወደ ውሳኔ መሄድ ይቻላል ማለት ነው። ይሄ ደግሞ በድርጅታችን ወይም ደግሞ በተቀጠርንበት ቦታ ተፈላጊ የሚያደርገን ምንድነው? ወይም ለራሳችንም ቢሆን የተለያዩ ጥያቄዎችን እንድንጠይቅ ያደርገናል ማለት ነው። ለምሳሌ ከደንበኞች ሊሆን ይችላል ወይም ከተለያዩ ሰዎች የሆነው ነገር ሲፈልጉ መጠየቅ ያለብን ነገር ካለ መጠየቅ መቻል አለብን ማለት ነው። ምሳሌ እንመለከታለን። ጠይቀን ደግሞ ግልጽ ከሆነልን በኋላ እዚህ ጋር እንደምትመለከቱት የተለያዩ ስህተቶችን እንዳንሰራ ያግዘናል ማለት ነው። በተጨማሪም ስማርት የሆነ ዲሲሽን ወይም ውሳኔ እንድንሰጥ ያደርገናል። ክሪቲካል ቲንኪንግ የሚባለው ስኪል ካለ በተጨማሪም እዚህ ጋር እንደምታዩት አሁን ለምሳሌ ችግሮች ሲመጡ ከመገመት ወይም እንዳንገምት ያደርገናል ማለት ነው። ምክንያቱም ከመገመት ቀጥታ እየጠየቅን ግልጽ ማድረግ ስለምንችል ማለት ነው። እዚህ ጋርም ፕራክቲካል ኤግዛምፕል አለ በክሪቲካል ቲንኪንግ ስር። ለምሳሌ አንድ ደንበኛ መጥቶ ጥያቄዎችን ሊጠይቀን ይችላል ወይም ከኛ የሚፈልገው የተለያዩ ሪኩዌስቶች ሊኖሩ ይችላሉ ማለት ነው። ያ ግን አንድ አላስፈላጊ ሊሆን ይችላል ወይም ደግሞ እሱ ከጠየቀን የተሻለ ሌላ አማራጭ ሊኖር ይችላል ማለት ነው። ስለዚህ እሺ ብለን እዛ ላይ ጊዜያችን ከምናጠፋ ወይም ደግሞ አላስፈላጊ ነገሮችን ከምንሰራ በጣም በቀላሉ ማድረግ ይቻላል። ጥያቄዎችን መጠየቅ እሱ ከምን አንግል እንዳየው ማወቅ ስላለብን ማለት ነው። ችግርም ከሆነ ለመፍታት የፈለገው ለምሳሌ የተለየ ሌላ አማራጭ ካለ ኦፕሽኖችን ልንሰጠው እንችላለን ማለት ነው። ስለዚህ በአንዴ እሺ ከማለት ጥያቄዎችን በመጠየቅ በደንብ በማሰብ አማራጭ መንገዶችን ማሳየትም ከኛ ይጠበቃል ማለት ነው።
ሌላው ደግሞ ወርክ ኢቲክስ እንደዚሁም ደግሞ ፕሮፌሽናሊዝም ነው። ይሄም በጣም ወሳኝ ነው ማለት ነው። ይሄም ስኪል ሊኖረን ይገባል። አንደኛው እዚህ ጋር እንደምትመለከቱት ነው። በጣም ጠንካራ የሆነ ኮሚትመንት ሊኖረን ይገባል ማለት ነው፣ ለስራችን በደንብ ለመስራት። እነዚያውም ሊሆኑ ይችላሉ። የመጀመሪያው ፐንክቹዋሊቲ ወይም ሰዓት አክባሪነት ነው። በሰዓታችን ስራዎችን መስራት ይኖርብናል። ሪስፖንሲቢሊቲ እዚህ ጋር የምትመለከቱት ኃላፊነት መውሰድ ይኖርብናል። ታማኝነት ወይም ሆነስቲ፣ እነዚህ እንዳለ የሚያስፈልጉ ናቸው ስራችን ላይ ማለት ነው። ሌላው ፖዘቲቭ አቲቲዩድ ሊኖረንም ይገባል ማለት ነው። እዚህ ጋር እንደምታዩት አሁን አንድ ተቀጣሪ ወይም አንድ ሰራተኛ ጥሩ የሚባል የስራ ስነ ምግባር ካለው አንደኛ እምነት እየገነባ ነው የሚሄደው በቀጣሪዎቹ ዘንድ ወይም በሚሰራበት መስሪያ ቤት ውስጥ ማለት ነው። ያ ደግሞ ለተለያዩ ወይም ከፍ ላሉ ነገሮች እየታጨ እንዲሄድ ወይም እየታወቀ እንዲሄድ ያደርገዋል። እዚህ ጋርም አሁን ፕራክቲካል የሆነ አንድ ኤግዛምፕል እንመለከታለን። ምሳሌ አለላችሁ እዚህ ጋር። ለምሳሌ አንድ ሰራተኛ በሰዓቱ የሚገባ ከሆነ አሁን ከእንትን ጋር ቀያይጠን ስለምናየው ነው ፕሮፌሽናሊዝም እንደዚሁም ወርክ ኢቲክስ ብለን እያየን ስለሆነ በሰዓት ይገባል። መስራት ያለበትን የተለያዩ ስራዎች ካሉ ቀኑ ሳያልፍ በስርዓት ይሰራል ማለት ነው። ችግሮች ሲያጋጥሙ ወይም ስህተቶች እንትን ሲሉ ደግሞ ኃላፊነት ይወስዳል። ስለዚህ እንደዚህ አይነት ሰራተኛውን የትም ቦታ ተፈላጊ ነው የሚሆነው ማለት ነው። ማኔጀሩም እዚህ ጋር እንደምትመለከቱት እምነት ጥሎበት ለተለያየ ቦታ የሚያጨው ሰው መሆን ይችላል ማለት ነው። ሌላው ደግሞ ኢኪው ነው ወይም ደግሞ ኢሞሽናል ኢንተለጀንስ የሚባለው ሶፍት ስኪልም በጣም ወሳኝና የሚያስፈልገን ነው። ስለዚህ ይሄኛው ደግሞ ምንድን ነው? መጀመሪያ የሚቀድመው የራሳችንን ኢሞሽን ወይም ስሜቶቻችንን መገንዘብ ወይም ማወቅ መረዳት ነው። በተጨማሪም ደግሞ ከአብረውን የሚሰሩ የተለያዩ ሰዎች አሉ፣ የእነሱንም ኢሞሽን መረዳት ይኖርብናል ማለት ነው። ይሄ ደግሞ ለምንድን ነው የሚጠቅመን? አንደኛ ስትረስን ማኔጅ እንድናደርግ ያደርገናል ማለት ነው። ምክንያቱም ኢሞሽን የራሳችንን ነው ስላለን እንረዳዋለን። ማድረግ ያለብን ወይም ማስተካከል ያለብን ነገር ካለ ማስተካከያ መንገዶችን እናደርጋለን። ያ ደግሞ ስትረስን ይቀንስልናል፣ ግጭትንም ይቀንስልናል ማለት ነው። ምክንያቱም ለምሳሌ የሰዎችን ስሜት ተረዳን ማለት እነሱ የሆነ ነገር ቢሉንም ከምን አንግል እንዳዩት ስለምንገነዘብ በመሀላችን ያለውን ግጭት እየቀነሰው ይመጣል ማለት ነው። እሱም ምሳሌ ላይም በደንብ አሳያችኋለሁ። ሌላው እዚህ ጋር ቅድም ስላችሁ የነበረው የሰዎችን ፊሊንግ ወይም ስሜታቸውን እንረዳለን። ከዛ በኋላ ከመወቃቀስ ይልቅ ኬር እንድናደርግላቸው ያደርገናል ማለት ነው። ሌላው ስትሮንግ የሆነ ሪሌሽንሺፕ እንድንገነባም ያደርገናል አብረውን ከሚሰሩ ሰዎች ጋር። ስለዚህ አንድ ሰው አሁን ሀይ የሆነ ኢኪው ወይም ደግሞ ኢሞሽናል ኢንተለጀንስ አለው ማለት አስቸጋሪ የሚባሉ ሰዎችን ራሱ ሃንድል ማድረግ ይችላል በጣም በቀላሉ። እንደዚሁም ደግሞ ለስራ አስቸጋሪ በሆኑ ሲቹዌሽኖች ውስጥ ራሱ በተሻለ ሁኔታ መስራትና እዛ አካባቢ ያለውን ስሜት የመቀየር አቅምም ይኖረዋል ማለት ነው። ኢኪው ላይም አሁን ፕራክቲካል የሆነ አንድ ኤግዛምፕል እንመለከታለን። ለምሳሌ አብረን የምንሰራው መስሪያ ቤት ውስጥ ሆነን አንድ ሰው ድንገት ወይም ያለ ባህሪው ሊሆን ይችላል እየጮኸ ሊናገረን ይችላል ማለት ነው። አብረን ከመጫጫህ ይልቅ እዚህ ጋር እንደምትመለከቱት እኛ ካልም ሆነን እናዳምጠዋለን። ከዛ ከምን አንግል እንዳየው ለመገንዘብ እንሞክራለን ማለት ነው። ያኔ እሱም እየተቀዛቀዘ ይመጣል። ከዛ ችግሮች ባጭሩ መፈታት ይችላሉ ማለት ነው። እዚህ ጋር እንደምትመለከቱት ምክንያቱም ሰው በተለያየ ነገር ድንገት ሊናደድና ስሜታዊ ሊሆን ይችላል። እኛም ግን አብረን እዛው የምንቀላቀል ከሆነ እየተባባሰ ነው የሚሄደው ማለት ነው። ስለዚህ ኢኪው በጣም አስፈላጊ የሆነ ሶፍት ስኪል ነው ስራ ላይ። ሌላው ወሳኝ ሶፍት ስኪል ደግሞ ሊደርሺፕ ስኪል ሊኖረን ይገባል ማለት ነው። አሁን ሊደርሺፕ ስኪል ስንል ግዴታ ስልጣን ላይ ሰጠን ይችላል ወይም ትልቅ ቦታ ላይ ላንሆን እንችላለን መጀመሪያ። ነገር ግን ባለንበት ቦታ ላይ ኃላፊነቶችን እየወሰድን እያስተባበርን ችግሮችን እየፈታን ሊደርሺፕ ስኪላችንን ልናዳብር እንችላለን ማለት ነው። እዚህ ጋር እንደምታዩት ጋይድ ልናደርግ እንችላለን፣ ልንመራ እንችላለን፣ ሞቲቬት ማድረግ፣ ሰፖርት ማድረግ ወይም ሌሎችን ማገዝ ሊሆን ይችላል ማለት ነው። እዚህ ጋር እንደምትመለከቱት ማኔጀር ላንሆንም ግን እንችላለን ማለት ነው። ስለዚህ አሁን ሊደርሺፕ ስኪል የምንላቸውን ደግሞ እንመልከታቸው። ለምሳሌ አንደኛው ዲሲዥን ሜኪንግ ነው፣ ወይም የተለያዩ ውሳኔ መስጠት ያለባቸው ነገሮች ካሉ በእኛ አቅም ደረጃ ያሉትን ውሳኔዎችን ማስተላለፍ ሊሆን ይችላል። ተጠያቂነት፣ የተለያየ ችግርም ሲመጣ አካውንቴብል መሆን ይኖርብናል ማለት ነው። ሌላው ኢንካሬጂንግ አዘርስ ነው፣ ወይም ሌሎችን ማበረታታት አለብን። ከኛም አልፎ ሌሎች እንዲሰሩ ማነቃቃት ወይም ደግሞ ማበረታታትን ይጨምራል። እዚህ ጋር የምታዩት ደግሞ ሌላው ቴኪንግ ኢኒሺዬቲቭ ነው፣ ወይም ተነሳሽነት ወስደን የሆነ ስራ ሲኖር ከኛ እንዲጀመር ማድረግ ሁሉ እንችላለን ማለት ነው። ስለዚህ የሆነ ፖዚሽን ወይም ደግሞ መመራት ያለበት ነገር ሲኖር ከዛ ቶሎ በድርጅቱ ወይም በአሰሪዎች ጭንቅላት ውስጥ የምንመጣው እኛ እንሆናለን ማለት ነው። ስለዚህ ያም ለእድገት በጣም ያግዘናል። ምሳሌ እዚህ ጋር መመልከት እንችላለን። ሊደርሺፕ ላይ እዚህ ጋር እንደምትመለከቱት አሁን የጋራ ፕሮጀክት አሁንም ሊኖረን ይችላል ማለት ነው። ስለዚህ እዛ ፕሮጀክት ላይ አሁን ለምሳሌ ግልጽ ያልሆኑ የተለያዩ ነገሮች ወይም ከየት እንጀምር እንዴት እንስራው የሚሉ ጥያቄዎች ሊነሱ ይችላሉ ማለት ነው። ስለዚህ እናንተ ያኔ
እንደ መሪ ሆናችሁ እዚህ ጋር እንደምታዩት አሁንም ማኔጀር ላትሆኑ ትችላላችሁ በዛ ወቅት ላይ ማለት ነው። ስለዚህ እቅድ ማውጣት ሊሆን ይችላል፣ ታስኮችን አሳይን በማድረግ ሊሆን ይችላል። እንደዚሁም ደግሞ የስራ ክፍፍል ልታደርጉም ትችላላችሁ። ለሰዎች እዛው እየሰጣችሁ እንዲሰሩ ሞቲቬት ማድረግን ይጨምራል ማለት ነው። ከዛ በኋላ ስራው በተሳካ ሁኔታ እንዲያልቅ ታደርጋላችሁ ማለት ነው። ያ ደግሞ ሊደርሺፕ ስኪላችሁን በጣም ከፍ እያደረገው ይሄዳል። እናንተም ተቀባይነታችሁ እየጨመረ ይሄዳል ማለት ነው። ሌላው ደግሞ ክሬቲቪቲ ኤንድ ኢኖቬሽን፣ ይህም በጣም አስፈላጊ የሆነ ሶፍት ስኪል ነው። እዚህ ጋር እንደምትመለከቱት ለምሳሌ መስሪያ ቤታችሁ የለመደው አንድ አሰራር ሊኖረው ይችላል። ነገር ግን ያንን የሚያሻሽሉ ወይም በተሻለ መንገድ እንዲሰሩ የሚያደርጉ የተለያዩ አይዲያዎች ካላችሁ ወይም ደግሞ እነዛን እየፈለጋችሁ አፕላይ የማድረግ አቅም ቢኖራችሁ በጣም ተፈላጊ ትሆናላችሁ ማለት ነው። ይሄ ስኪል ካላችሁ ደግሞ ለምን ተፈላጊ እንደምትሆኑም እዚህ ጋር መመልከት እንችላለን። የመጀመሪያው የተለያየ ችግር ሲመጣው የተለመደ አንድ መፍትሄ ሊኖረው ይችላል። እናንተ ግን በተለያየ ዳይሬክሽን እያያችሁ የተለያዩ ሀሳቦችን ልታመጡ ወይም መፍትሄዎችን ልታመጡ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት በተለየ እይታ ወይም ፐርስፔክቲቭ ልታዩ ትችላላችሁ ወይም ልታመጡ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ይህንንም መገንዘብ አለብን። ፈጠራ የምንለው ወይም ክሬቲቪቲ የምንለው ግዴታ አርት ላይ ወይም ደግሞ የተለያዩ ዲዛይኖች ጋር ብቻ ላይሆን ይችላል ማለት ነው። ስለዚህ የተለያዩ ፊልዶች ላይ ክሬቲቪቲ የማምጣት አቅም ሊኖራችሁ ይገባል። በምሳሌ እናየዋለን። እዚህ ጋርም ፕራክቲካል ኤግዛምፕል አለ። እንደምታዩት ክሬቲቪቲ ላይ ለምሳሌ ድርጅታችሁ በጣም ብዙ ኢሜይል የሚገባለት ከሆነ ከከስተመሮቹ እዚህ ጋር እንደምሳሌ የቀረበው እንደምታዩት ከዛ በኋላ ለእያንዳንዱ ሰው መልስ መስጠት በጣም ጊዜ ይወስዳል ማለት ነው። ስለዚህ አውቶሜት አድርጋችሁ ወይም አውቶማቲካሊ ራሱ እንዲመልስላችሁ ማድረግ ይቻላል። ይሄን ከዚህም በፊትም ኢሜይል ላይ ሰርቼላችሁ ነበር ማለት ነው። አሁን ይሄኛው እንደ ምሳሌ ነው የመጣው እንጂ እናንተ ጋር የተለያዩ ችግር ፈቺ ነገሮችን ልትፈጥሩ ትችላላችሁ። አሁን ደግሞ ወደ ሰመሪ ወይም ወደ ማጠቃለያው መተናል። ስለዚህ ኮሚኒኬሽን የሚያስፈልገን ወይም ኮሚኒኬሽን ስኪል የሚያስፈልገን ክላሪቲ ወይም ደግሞ መልእክቶቻችን በእኛና በተቀባዩ መካከል በግልጽ እንዲተላለፉ ያደርግልናል። ቲምወርክ ደግሞ እዚህ ጋር እንደምትመለከቱት ሌሎችን እንድናግዝ ይጋብዘናል ማለት ነው። ፕሮብሌም ሶልቪንግ ስኪል ካለን ደግሞ ችግሮችን መጀመሪያ ፋይንድ እናደርጋለን። ከዛ ደግሞ ኪውክ የሚባሉ ፈጣን ሶሉሽኖችን ወይም መፍትሄዎችን እንድንሰጥ ያደርገናል። አዳፕታቢሊቲ ደግሞ እዚህ ጋር እንደምትመለከቱት አዳዲስ ቱሎችን መማር ሊሆን ይችላል ወይም አዳዲስ ኢንቫይሮንመንትን ተላምዶ አብሮ መስራት እንድንችል ያደርገናል ማለት ነው። ታይም ማኔጅመንት ደግሞ እዚህ ጋር እንደምትመለከቱት ቅድሚያ የሚሰጣቸውን ነገሮች ፕራዮሪቲ ሰጥተን እንድንሰራ ያደርገናል። ክሪቲካል ቲንኪንግ ስኪል ካለን ደግሞ እንጠይቃለን። ከዛ ደግሞ ለምን የሚልም ጥያቄዎችን እንድናነሳና ስማርት የሆኑ ውሳኔዎችን እንድንሰጥ ያደርገናል ማለት ነው። ሌላው ደግሞ ወርክ ኢቲክ ወይም ወርክ ኢቲክስ የምንለው ደግሞ ኃላፊነት ወስደን የተለያዩ ስራዎችን ፕሮፌሽናል በሆነ መንገድ እንድንሰራ ያደርገናል ማለት ነው። ሌላው ደግሞ ኢሞሽናል ኢንተለጀንስ ነው። ይሄኛው ደግሞ የተለያዩ ኢሞሽኖችን ማኔጅ እንድናደርግ ያደርገናል። ሁሉንም ከላይ ተመልክተናቸዋል። ሌላው ደግሞ ሊደርሺፕ ስኪል ነው ማለት ነው። ስለዚህ ይሄ ደግሞ የተለያዩ ቦታዎች ላይ ራሳችን ኢኒሼቲቭ ወስደን ስራዎችን እንድንጀምር እንድናሰራ የሚያደርገን ስኪል ነው። ሌላው ደግሞ ክሬቲቪቲ ነው። እዚህ ጋር እንደምትመለከቱት ቀጥታ ወደ ስራ ብናመጡ አሁን ኢምፕሩቪንግ ፕሮሰስ ወይም ደግሞ የተለያዩ ስራዎች የሚሰሩበት የራሳቸው ፕሮሰስ አላቸው። ያንን ማሻሻል እያሻሻልን ጊዜ እንዲቆጥብ ማድረግ ሊሆን ይችላል፣ ገንዘብ እንዲቆጥብ ሊሆን ይችላል፣ በተሻለ መንገድ እንዲሰራ ሊሆን ይችላል ማለት ነው። ስለዚህ ክሬቲቪቲም ወሳኝ ነው ማለት ነው። ስለዚህ አሁን እዚህ ጋር የጠቀስናቸው ስኪሎች ብዙ ጊዜ አሁን ሶፍት ስኪል ብለን የምንጠቅሳቸው ነገሮች ናቸው። እነዚህ አሁን ለምሳሌ ወደ ስራው እንድንገባ ሊያግዙን ይችላሉ፣ ሲቪያችን ላይ በመጻፋችን ማለት ነው። ሌላውን ነገር ካሟላን እና ኢንተርቪው ካለፍን። ነገር ግን ስራ ላይ ሆነን ደግሞ እነዚህ ነገሮች አሁን የጠቀስኩላችሁ ከላይ እንዳለ ራሳችሁ ሆናችኋቸው ወይም ደግሞ ወደ ራሳችሁ አምጥታችኋቸው ካልተጠቀማችኋቸው ስራችሁ ላይ ውጤታማ መሆን አትችሉም ማለት ነው። ወይም ከሌሎች የተለየ መሆን አትችሉም ማለት ነው። ስለዚህ እዚህ ጋር የጠቀስናቸው በጣም መሰረታዊ ናቸው። በደንብ ልናውቃቸው ይገባል። በአጠቃላይ ግን ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁ። ከላይ ዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።